እንዴት ናችሁ? ደህና ነኝ እኔ። ዛሬ ደግሞ ማሳያችሁ የአዲስ አበባ እንግዲህ በጣም የነዳጅ ሰልፍ እንዳለ ሰማለሁና እውነት ነው። ነዳጅ እንግዲህ ሁሉም ሀገር ነው የጨመረው። እኛ ሀገር ብቻ የጨመረ ነገር አይደለም። ሁሉም ቦታ ነው ማለት ሁሉም ቦታ ስጠይቅ ኢንተርኔት ላይ ምናምን ቼክ ሳደርግ ሌሎችም ሀገሮች ጨምረዋል። ዳሬ ሰላም ግን እንዴት ነው? ዋጋው ስንት ነው? ማለት ጨምሯል። አዎ ዋጋው ግን ስንት ነው የሚለው እናያለን። ከዛ ደግሞ ሰልፍ ታወዳድረው አልፈልግም ከአዲስ አበባ ጋር። ምክንያቱም አዲስ አበባ በጣም ብዙ ነዋሪ፣ በጣም ብዙ መኪና ያለባት ከተማ ናት። እዚህ ግን ዳሬ ሰላም ብዙ ከአዲስ አበባ አንፃር በጣም ትንሽ ነዋሪ ነው ያለው። የመኪናም ቁጥር በጣም ትንሽ ነው። ለማወዳደር አይሆንም። ግን ሰልፍ የሌለውም ለዛ ይመስለኛል። ተመሳሳይ ነገር ብዬ የምለው ልክ የኢትዮጵያ መንግስት የነዳጅ ድጎማ እንደሚያደርግ የታንዛኒያ መንግስትም የነዳጅ ድጎማ ያደርጋል። ይሄ ማለት ግን ዋጋው ኮምፕሊትሊ አይጨምርም ማለት አይደለም። ጭማሪው አዎ ነክቷል። የተወሰነ ጊዜ ልክ በቃ እኛ ጋር እንደነበረው ሳይጨምር እስከ ተወሰነ ጊዜ ቆይቶ ነበረ እስከ ላይክ 2 ወር ምናምን የጦርነቱ እንደጀመረ ማለት ነው። የኢራንና የእስራኤል አሜሪካ ጦርነት እንደጀመረ የተወሰነ ጊዜ እንትን ብለው ነበረ። አልጨመረም ነበር። ሌላ ቦታ ሲጨምር ምናምን ድጎማ ያደረገ ማለት ነው። ከሆነ በኋላ ግን ሊሚት አላቸው የነሱም። ስለዚህ አልቻሉም፣ ጨመረ ማለት ነው። ሲጨምር ግን እኔ ደስ የሚለኝ ነገር ማለት ነው ያየሁት እኛ ሀገር ቢሆን ብዬ የምለው ነጋዴ ይሄ በጣም ትልቅ ጭማሪ ሊጨምር አይችልም። እዚህ ትንሽ ጭማሪዎችን ያደርጋል። ግን እሱም ደግሞ ለምሳሌ አሁን ረመዳን ሊደርስ ሲል ልክኛ አሁን ፋሲካ ሊደርስ ሲል እንዴት ነው ወተት፣ ቂቤ በአንድ ጊዜ እንደሚወደዱት አይነት ጭማሪዎች አሉ። ሌላ ግን ይሄ ከፍተኛ የሆነ የስግብግብ ጭማሪ አይቻልም። አይ ቲንክ ቁጥጥር ይደረጋል መሰለኝ፣ ወይም ደግሞ ነጋዴ አይችል ይሆን ብቻ ዲቴሉን አላውቅም። ግን ደስ አይነት ትልቅ ለውጥ አላየሁም። ግን ፍራፍሬ ላይ፣ አትክልት ላይ ምናምን አንዳንድ ደግሞ በተለይ ከውጪ ኢምፖርት የሚያደርጓቸው እቃዎች ላይ ጭማሪ አለ በነዳጁ ምክንያት፣ በነዳጅ ጭማሪ ምክንያት። ዛሬ ግን የምናየው እሱኛው ዝርዝር ሳይሆን ነዳጅ ስንት ነው፣ እዚህ ስንት ነው የሚሸጠው እና ምን ያህል ልንሰለፍ እንችላለን። ግን ይሄንን ከኛ ሀገር ጋር አወዳድራችሁ ሀገራችንን እንዳትተቹ። ምክንያቱም አዲስ አበባ ነው ያው ሙሉ ኢትዮጵያ ሌሎች ከተሞች ያለው መረጃ የለኝም አላውቅም። ግን እዚህ በጣም ትንሽ መኪና ነው ያለው። ላዞረው ደግሞ ካሜራው። በጣም ትንሽ መኪና ነው ያለው እና ደግሞ ትንሽ ሰዎች፣ የሰው ቁጥርም በጣም ትንሽ ነው። ስለዚህ ከሌላ እንትን ጋር እንዳታወዳድሩ፣ ከኛ አዲስ አበባ ጋር እንዳታወዳድሩት። 3 ማደያዎች ነው ላሳያችሁ ያሰብኩት። እዚህ ጋር እንግዲህ አሁን ፑማ ከታያችሁ ፑማ ጋር ደርሰናል። ሁለት አይነት አንሊድድ 41 ከ15 እና 42 ከ48 ናቸው። እዚህ በደንብ አይተን እንውጣ። ይሄ ነው እንግዲህ ማደያ። የተወሰነ ወረፋ አለ፣ ግን ያው ትልቅ ይሄ በጣም ወረፋ የሚባል አይደለም። ግን ዋጋው 41 ከ15 እና 42 ከ48 42 ዲዝል 42 ከ48። እሺ አሁን ደግሞ እንዴት ሌላኛው እቺት ወረፋዎች ናት። ብዙ አይደለም ማለት ነው። ግን ከኛ ጋር አሁንም እንዳታወዳድሩ። ሲጀምር በጣም ትንሽ ከተማ ነው ዳሬ ሰላም ከአዲስ አበባ አንፃር። ሁለተኛ ደግሞ ብዙ መኪናዎች የሉ። አሁን ደግሞ ሌላኛው እስቲ ሄደን እንዴ ሴንተር እሺ ሌላኛውን ስናይ እንግዲህ ፑማን ታስተካክላለች ነው። አሁን ደግሞ ሌላ ማደያ እንደየማደያው አይ ቲንክ ዋጋው ይለያያል መሰለኝ። እንግዲህ ፑማ አንዳንድ ጊዜ ጨምሮ አየዋለሁ፣ እንዴት እንደሆነ አላውቅም። ብቻ እስቲ እኔ ሌላኛው ደግሞ እንሂድ። ሌክ ኦይል መሰለኝ እዛኛው ጋር ያለው እና ደግሞ ምናልባት የጠቀማቸው እጥረቱ ያን ያህል ያልተሰማቸው ከተማው ትንሽ በመሆኑ ከአዲስ አበባ አንፃር። ሁለተኛው ደግሞ የጠቀማቸው ነገር ፖርት መኖሩ። ምክንያቱም እዚህ ከሌሎች አቅራቢያ ሀገራት ማምጣት ይችላሉ በቀላሉ ብዬ አስባለሁ። የነዳጁ ቢወደድም የመርከብ ነዳጅ ሲወደድ አይ ቲንክ የሁሉም ነዳጅ የሚወደደው የመርከብም የአውሮፕላንም
የመኪናም የማብሰያ ነዳጅም ሁሉም አይነት ማለት ነው። ግን ጥቅሙ ደግሞ እኛ ሞር የምናወጣው ከጅቡቲ ድረስ እስኪመጣ ድረስ የምናወጣው ነዳጅ አለ። እስከ ጅቡቲ እስኪደርስ ደግሞ የምናወጣው ብቻ ብዙ ነው የምናወጣው ብዬ አስባለሁ። ብዙ ነው የምንከፍለው። እነሱ ግን ፖርቱ ያው ይጠቅማቸዋል። እግዚአብሔር ፍቃድ ደግሞ እኛ የራሳችን ፖርት ሲኖርን ይሄ ይቀነስልናል ብዬ አስባለሁ። ግን እንደዛም ሆኖ በጣም ስግብግብ ነጋዴ ግን አላየሁም። ወይም ያን ያህል ሰዎቹ በጣም ሲማረሩ በነዳጅ ጭማሪ ምክንያት ኧረ በስመ አብ በቃ መኖር አልቻልንም ዘይት እንዲገባ ምናምን ሲሉ አላየሁም። እሱኛው ባይኖር ደስ ይለኛል። እንደዛ ባይሆንብን እኛም ላይ ነጋዴ በቃ ምን እንደፈለገ ባይሆን ደስ ይላል። ወይም ደግሞ ነጋዴ መጨመር ባይችል ይሆናል ልክ ነው። አሁን በአሁኑ በዓል አዲስ አበባ አልሆነም፣ ግን ዜና ያየሁት ስጋ ከዚህ በዚህ ይሄን ያህል 1 ኪሎ ዋጋ ስጋ ይሄን ያህል ሊሸጥ ተብሎ ተወስኖ ነበርና ከዛ በላይ በቃ ሰው እንደዛ ነበር ሲገዛ የነበረው ማለት ነው። ስለዚህ ይሄውን ደስ ይላል ሲወሰን በቃ ግዴታ ከዛ ውጪ ሌላ ከዛ ውጪ ሌላ ዋጋ ማውጣት አይቻልምና እንደዛ ሽንኩርት እንደ ቆይኔ በአሁኑ ጃንዋሪ ላይ ጥር እዛ ነበር አዲስ አበባ ነበርኩኝና በጣም አስታውሳለሁ። ሽንኩርት ሄደን ስንገዛ ሽንኩርት የተወሰነ ዋጋ ነበረው እና በጣም ረክሶ ማለት ነው ቀይ ሽንኩርት እና በጣም አሁን ደስ ይላል። በቃ የተወሰነ ከዚህ በላይ መሸጥ አይቻልም እና እያንዳንዱ ነገር ላይም እንደዛ ቢሆን ደስ ይላል። አዎ ጭማሪው አለ ልክ ነው። ነጋዴውንም አፌክት ያደርጋል። አዎ ግን ደግሞ ሰውን ለመደገፍ ደግሞ የሆነ በቃ ይሄን ያህል ነው መጨመር የምትችለው በቃ ምክንያቱም መንግስት ካልኩሌት አድርጎ የገባበትን ምናምን ያወጡትን ትርፋቸው ምናምን ሊያውቅ ይችላል ብዬ አስባለሁ በደንብ ኦፍ ኮርስ። ስለዚህ እንደዛ ቢሆን ሁሉ ጊዜ በቃ ይሄን እንትን ስሸጥ በዚህ ዋጋ ነው የሚሸጠው ከዚህ በላይ መሸጥ አትችልም። ሌላ ነገር ይሄንን ደግሞ ስትሸጥ በዚህ ዋጋ ነው መሸጥ የምትችለው ከዛ ውጪ ማድረግ አትችልም ምናምን ቢባል አይ ዊሽ በጣም ደስ ይለኛል። ግን ደግሞ ያው ኢትስ ኦኬ ሁሌ እኔ ዊሼ ነው ለሀገሬ እንደዚህ ቢሆን ብዬ ካየሁት አንፃር ምክንያቱም በጣም አሁን ሰዎች እየተጨነቁ እንደሆነ በጣም ኢኮኖሚ እየከበደ እንደሆነ ስለማቅ እና ቢያንስ ነጋዴ ስግብግቡ ነጋዴ ነው ሁሉም ነጋዴ ባይፈረጭ ደስ ይለኛል። እስቲ አሁን ለቆይ ኧረ ያጭቸው ነበር ሌክ ኤነርጂስ ነው። እሺ ሌክ ኤነርጂስ ደርሰናል። ከታያችሁ ይሄኛው አላቅም ይሄኛው ደግሞ ይሄኛው እንደዛ ነው። ማይ ጋድ 41 ከ15 እና ታያችኋል 41 ከ15 እና 42 ወይኔ እንዴት ነው? እሺ አልችልም። ቀጥ ብዬ ልለፍ 42 ከ18 ነው ዋጋው ማለት ነው። እንትን ልነበረ መመለስ ነው የምፈልገው ግን አልቻልኩም። አይኬን አላረኩኝም ምክንያቱም ድምጼ ይሰማል ብዬ ነው። ግን ሪሴንተር ማድረጉ ነው ቶሎ ያለብኝ ድምጼ ይሰማል ብዬ ነው ያሰብኩት። ግን እስቲ ለማንኛውም እናደርግ ድምጼ ይሰማል ብዬ ስላሰብኩኝ አላረኩም ነበር። ግን እስቲ ለውጡን ደግሞ እናየዋለን። ማዞር አለብኝ። ያሰብኩት ማዲያ ውስጥ እዞራለሁ ብዬ ነበረ ግን አልተሳካም። ስለዚህ ቴንክ ዩ። ስለዚህ እዚህ ጋር ማዞር ይኖርብኛል ማለት ነው። ማይ ጋድ ይቅርታ፣ በጣም ይቅርታ። ቴንክ ዩ በጣም ማይሆን የባለጌ ዘላን አዟዟር የሞገደኛ አዟዟር ሰርከትን ሌላ ምን ልል እችላለሁ ስለ ነዳጅ? ሌላ ምንም ልላችሁ ጦርነቱ አላቆመም አሁንም ጦርነቱ አላቆመም። ስለዚህ ይሄ ማለት እየቀነሰ አይደለም የሚሄደው። አይ ቲንክ እየጨመረ የሚሄድ ይመስለኛል ይበልጥ እና እስካሁን ትንሹ የነካ ማለት
የተሰማን በትንሹ ይመስለኛል ገና የጨመረ እንደሚሄድ ነው ኤኒዌይስ ማስበው እና መዘጋጀቱ ቀድሞ እኔ መዘጋጀት ስለራሱ አንዳንዴ ለመዘጋጀት ራሱ ገንዘብና ሀብታም መሆን ያስፈልጋል ምክንያቱም ለምሳሌ እንዘጋጅ ይባል አይደለ አሁን የቤት ምናበስልበት ጋዙ ማለት ነው ይሄ የማብሰያው ጋዙ የሲሊንደር ጋዙ እሱን አሁን ለመዘጋጀት ሳይወደድ ለመግዛት ማለት 2-3 ገዝቶ ማስቀመጥ መቻል ደግሞ አቅም ያስፈልጋል ማለት ነው አይደል ስለዚህ መዘጋጀት ራሱ ብዬ ማለት አልችልም እንዲ ነው ብዬ ሰጀስት ማድረገው ሶሉሽን የለኝም ብቻ ምለው በቃ ራስን ማስለማመድ ነው የሚባለው ምናልባት በእግር መሄድ ደግሞ ሳስበው በእግር ስራ ቦታ ድረስ ሄዶ ከዛ ደግሞ ቆሞ የሚሰራ ከሆነ ከዛ መስራት እኔ እንጃ እኔ ሶሉሽን የለኝም ስለዚህ ትኩረቴ መጀመሪያም እንዳልኩት ዋጋው ላይ ማድረግ ይሻለኛል እና እዚህኛው ደርሰናል እንግዲህ ነው እንግዲህ ነው ብለው እነሱ እንግዲህ ይበሉት እኔ እንግዲህ ነው ብለው 41 ከ15 እና 42 ከ15 በእውነት ሌላ ቀን የሰራውት ቪዲዮ ነበር አሳያችሁ አላየሽው ዋጋው 41 ከ15 እና 42 ከ40 የሰራውት የሆነ ቪዲዮ አለ እና ሰልፍ የለም የት ጋር እንጣ ንገረኛ ነው ማከ እሺ እዛኛው ጋር ሆኜ ያልከኝ እሺ ግን እዚህ ጋር ከሞት እዛኛው ጋር ነው I'm coming, my dear. I'm going there. So I'm going to say again. Asante. ዛሬ ያለኝ ኢምፔሳ ነው ስለዚህ በእውነት ያኛውን ከ2 ቀን በፊት የሰራሁትን ቪዲዮ አሳያችኋለሁ ዋጋውን ማለት ነው እንደዚህ ከዛ አልወደድኩትም ቪዲዮውን ብዬ ትቼው ኦኬ በጣም በቃ በእውነት 41 እና 42 በጣም ይገርማል ስለዚህ ነዳጅ ዋጋ ይሄን ይመስላል ያኛውን ቪዲዮ ሳካትላችሁ ይገባችኋል ማለት ነው በ2 ቀን ውስጥ እንዴት አይነት ጭማሪ እንዳለ እንግዲህ ቃዎችም ቀስቀስ ያሉ ጨምሩ ይሆናል ወይም ደግሞ መንግስታቸው ተመን ያወጣ ይሆናል ማለት ነው ለኛ ሀገር የሽንኩርቱና የስጋው እንደነገርኳችሁ ለማንኛውም ይሄንን ይመስላል ቻው